ነህ አይደል ያለው ያዕቆብ። እኛም የእሱ ነን። በመጀመሪያ ከላይ እንዳየን በጥንተ ተፈጥሮ የፈጠረን እግዚአብሔር ነው። ግሩምና ድንቅ አድርጎ የሰራን እግዚአብሔር ነው። እንዲህ ተብሎ እንደተጻፈ እስኪ ይህንን ቃል አስተውሉት። ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። የዳዊት መዝሙር 138 ቁጥር 14 ላይ የተመዘገበ ቃል። የአዲስ ኪዳን ክርስቲያኖች ተብለን ለምንጠራ ለእኔና ለእናንተ የሚነገር ቃል ነው። አንተ የኔ ነህ የሚለው ቃል እኛ የኛ አይደለንም፣ እኛ የእግዚአብሔር ነን። የማን ነን? የእግዚአብሔር። በጥንተ ተፈጥሮ ፈጥረናል፣ አይተነዋል እሱን። በአዲስም ተፈጥሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን በመቆረስ ደሙን በማፍሰስ በአዲስም ተፈጥሮ ፈጥሮናል። የኛ አይደለንም፣ እኛ የሱ። አንተ የኔ ነህ ማለት ነው። በዚህ በኤፌሶን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 2 ቁጥር 10 ላይ መልካሙን ሥራ እናደርግ ዘንድ በኢየሱስ ክርስቶስ ተፈጠርን ነው ያለውና አትፍራ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም። ለጊዜው እስራኤል ከግብፅ የባርነት ቤት ወጥተው ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን ሲጓዙ ስላለው ነገር ነው የሚነግረው። በውሃ ውስጥ ባለፈ ጊዜ፣ በዮርዳኖስ ባህር ውስጥ ባለፈ ጊዜ፣ በኤርትራ ባህር ውስጥ ባለፈ አንተ የኔ ነህ። ርዕሳችን ይሄ ነው። የትምህርቱ መሰረታዊ ዓላማ እኛ የእግዚአብሔር የእኛ እንደሆነ ማሳየት ነው። የአባቶቻችን አምላክ እግዚአብሔር በዚህ ርዕስ መነሻነት ሁላችንም እንዲያበረታን፣ እንዲደግፈን፣ እንዲያጽናናን ብቻችንን እንዳልሆንን እንዲያሳየን የአምላካችን የእግዚአብሔር ቅዱስ ፍቃዱ ይሆንልን። እንደ ቤተ ክርስቲያናችን ሥርዓት መሠረት ከሰኔ 26 እስከ መስከረም 25 ድረስ ዘመኑ ዘመነ ክረምት እየተባለ ይጠራል። እንግዲህ ያለነው በክረምት ላይ ነው። ክረምቱን የምህረት ክረምት እንዲያደርግልን የእሱ ቅዱስ ፈቃዱ ይሆንልን። የሚዘንበውንም ዝናብ የምህረት ዝናብ እንዲያደርግልን የእሱ ፈቃዱ ይሆንልን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። አንተ በሉ እስኪ የኔ ነህ። እኛ የማን ነን? እግዚአብሔርስ የማን ነው? በዚህ ርዕስ እግዚአብሔር ሁላችንን እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር የተናገረው ቃል ነው። ቃሉ ለጊዜው የተነገረው አስቀድሞ ያዕቆብ
ኋላ ደግሞ እስራኤል ተብሎ ለተጠራ ለአንድ ሰው የተነገረ ቃል ነው። አስቀድሜ በንባብ አሰማችኋለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋለሁ። በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ጀምሮ የተመዘገበውን አያለሁ። አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሠራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ። አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ። በወንዞች ውስጥ ባለፍክ ጊዜ አያሰጥሙህም። በእሳት ውስጥም በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝና ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በርዕስነት ያነሳነው ቃል አስቀድሞ የተነገረው ለያዕቆብ የተነገረ ቃል ለፍጻሜው ስለ ሁላችንም የሚነገር ቃል የእግዚአብሔር ቃል በአንድ ዘመን ለተነሱ ሰዎች ብቻ ተነግሮ የሚያበቃ አይደለም። ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች ምዕራፍ 15 ቁጥር 4 ላይ መጻሕፍት በሚሰጡት መጽናናት ተስፋ የሆነልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው። ስለዚህ የተጻፈው ነገር ሁሉ ለትምህርታችን ነው የተጻፈው። ለትምህርታችን ከተጻፈው ነገር መካከል አንተ የኔ ነህ በሚል ርዕስ መነሻነት ጥቂት ቆይታ እናደርጋለን። እንግዲህ ለያዕቆብ ቃሉ አስቀድሞ ተነግሯል። ያዕቆብ ማን ነው ስንል አባቱ ይስሐቅ እናቱ ደግሞ ርብቃ ተብላ ትጠራለች። ይህ ታሪክ በኦሪት ዘፍጥረት በምዕራፍ 25 ቁጥር 19 ጀምሮ የተመዘገበ ነው። እንዲህ ይላል፣ የአብርሃም ልጅ የይስሐቅ ትውልድ ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት። ይስሐቅ ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ 2 ልጆችም ወለደች። ስለ አንድ ልጅ ስትለምን እግዚአብሔር ለርብቃ 2 ልጆች ሰጣት። ስንዝር ስንለምነው የእኛ አምላክ ክንድ ነው የሚሰጠው። ጥቂት ነገር ስንለምነው አብዝቶ ነው የሚሰጠን። የለመነውን ብቻ አይደለም እግዚአብሔር የሚሰጠን፣ ከለመነው በላይ ይሰጠናል። እንዲህም ተብሎ እንደተጻፈ እዚህ ሐዋርያው ቅዱስ ጳውሎስ በኤፌሶን ለሚገኙት ክርስቲያኖች ምዕራፍ 3 ቁጥር 20 ላይ እንዲህ ብሎ ጽፎላቸዋል። እንግዲህ በእኛ እንደሚሰራው ኃይል መጠን
ከምንለምነው ወይም ደግሞ ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ነው። ቃሉን አስተውሉት። በእኛ እንደሚሠራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ይችላል ነው። ይስሐቅና ርብቃ ስለ ሁለት ልጅ አልለመኑም። እንደዛ ተብሎ አልተጻፈ። ስድቤን አርቅ፣ የተዘጋ ማኅፀኔን ክፈት፣ ፍሬ ስጠኝ፣ ልጅ ስጠኝ ብላ ነው የለመነች። ስለ አንድ ልጅ ስትለምን ግን ሁለት ልጅ ሰጣት፣ ያዕቆብና ኤሳውን ማለት። ሁልጊዜ እንደዚህ ይሆናል። እግዚአብሔርን ደስ የሚያሰኘውን እንደ ፈቃዱ የሆነውን ማንጠፋበትን የማንጎዳበትን የለመነው እንደሆነ የለመነውን ብቻ አይደለም ይሰጠን፣ ከለመነው በላይ ይሰጠናል። ያሰብነውን ብቻ አይደለም የሚያደርግልን፣ ካሰብነው በላይ ያደርጋል። አሁንም አምላካችን እግዚአብሔር የለመነውን ብቻ ሳይሆን ከለመነው በላይ ለሁላችን ያደርግልን። ያሰብነውን ብቻ ሳይሆን ካሰብነው በላይ እግዚአብሔር ለሁላችንን ያደርግልን። እንመለስ። እንግዲህ ያዕቆብ ማን ነው ስንል አባቱ ይስሐቅ እናቱ ርብቃ ተብላ ነው የምትጠራ። የቀደመ ስሙ ያዕቆብ ነው። ኋላ እስራኤል ተብሎ ስሙ ተቀይሮለታል። በአንድ ወቅት ያዕቆብ በመንገድ ሲሄድ እግዚአብሔር በሰው አምሳል ተገለጠለት ይላል። የፍቅር ትግል ሲታገሉ አደሩ ይላል። እነሆ ሊነጋጋ በቀላላ ጊዜ በሰው አምሳል ለያዕቆብ የተገለጠ እግዚአብሔር እንዲህ አለው፣ እነሆ ሊነጋጋ አቀላልቷል፣ ልሂድ ልቀቀኝ አለ። ካልባረከኝ አልለቅህም አለ። እስኪ ካልባረከኝ አልለቅህም፣ ካልባረከኝ ምን አልልህ። ያዕቆብ ገና በእናቱ በርብቃ ማኅፀን ውስጥ ሳለ በረከትን የተጠማ ነበርና አሁን አምላኩ እግዚአብሔርን ሲያገኘው የጠየቀው ጥያቄ የበረከት ጥያቄ ነው። ካልባረከኝ አልለቅህም። ወገኖቼ እግረ መንገዳችንን መባረክ ማለት ብዙ ገንዘብ መቁጠር፣ ብዙ ብርና ወርቅ እንዲኖረን አይደል። እንደዛማ እንዳንል ያዕቆብ በዘመኑ ባለጠጋ ከሚባሉት መካከል አንዱ ነው። ብዙ እንስሳት አሉት፣ ብዙ በጎች፣ ብዙ ከብቶች፣ ብዙ ላሞች አሉት። ባለጠጋ ነው፣ በሥጋ የተባረከ ነው። ካልባረከኝ አልለቅህም ሲል በጎች ስጠኝ ማለቱ አይደለም፣ ብርና ወርቅ ስጠኝ ማለቱ አይደለም። ካልባረከኝ አልለቅህም ማለት ባለኝ ነገር ደስተኛ አድርገኝ ማለት ነው። እግዚአብሔር ባለን ነገር ደስተኛ እንድንሆን ሁላችንንም ይርዳል እንጂ ክርስቲያን አሕዛብ በተባረኩበት እንዲባረክ አይደለም ጭንቀቱ። እሱ ለእግዚአብሔር ቁም ነገር አይደለም። በደንብ አድርጋችሁ እንድሰሙ እንፈልጋለን። ብር አያስፈልግም አልወጣንም፣ ወርቅ አያስፈልግም አልወጣንም፣ ሌላም ነገሮች አያስፈልጉም አይደለም። ግን መባረክ ማለት ትርጉሙ ምንም ትንሽም ትልቅም ነገር ይኑረን፣ 100,000 ብርም ይኑረን፣ 10,000 ብር ደስተኛ መሆን ማለት ነው። መባረክ ማለት እሱ ነው። አብርሃምን እየባረክ እባርክሃለሁ ሲለው ይሄ ማለቱ ነው። ስለዚህ መጨነቅ የሚገባን አሕዛብ በተባረኩበት በረከት ለመባረክ ብቻ አይደለም። እኛ ክርስቲያኖች በሰማያዊ ስፍራ በመንፈሳዊ በረከት እግዚአብሔር እንዲባርከን ነው መጨነቅ ያለብን። እንዲህም ተብሎ እንደተጻፈ ላነበው ፈልጋል። ኤፌሶን ምዕራፍ 1 ቁጥር 3 በክርስቶስ
በሰማያዊ ስፍራ በየትኛው ስፍራ? በሰማያዊ ስፍራ በመንፈሳዊ በረከት። በምን አይነት በረከት? በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ አለ ጳውሎስ። አያችሁ፣ ክርስቲያን መጨነቅ ያለበት በሰማያዊ ስፍራ በመንፈሳዊ በረከት መባረክ። ያ ማለት ምንድን ነው? በቃ ባለን ነገር ደስተኛ መሆን፣ ኑሮዬ ይበቃኛል ማለት፣ አመስጋኝ መሆን። ኑሮዬ ይበቃኛል ማለትን እንድንለምድ መድኃኔዓለም ሁላችንን በቸርነቱ ያግዘን። እንመለስ እንዳይሰፋብን። ካልባረከኝ አልለቅህም አለው። ስምህ ማን ነው አለው። ስሜ ያዕቆብ ይባላል አለ። ከዛሬ ጀምሮ ያዕቆብ ተብለህ አትጠራም፣ ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና ስምህን ቀይሬዋለሁ፣ ስምህ እስራኤል ተብሎ ይጠራ አለ። ማን ተብሎ ይጠራ? በቃ ስሙ ተቀየረ። ሌሊቱን ሙሉ ሲታገል አደረ፣ ሲነጋ ተባረከ። ያዕቆብን የባረከ አምላክ ሁላችንንም ይባርክ። እንመለስ ወደ ቀደመ ነገራችን። ተቤዥቼሃለሁና አለ፣ አትፍራ። ያዕቆብ ሆይ የፈጠረህ አምላክ እግዚአብሔር እንዲህ ይላል። አዎ ያዕቆብን ብቻ አይደል፣ ሁላችንን የፈጠረን ካለመኖር ወደ መኖር፣ ካለመታየት ወደ መታየት ያመጣ፣ በእጆቹ ያበጃጀ፣ በመዳፎቹ የቀረጸ፣ ግሩምና ድንቅ አድርጎ የሠራ አምላካችን እግዚአብሔር ነው። እሱን ነው ያመጣው። ያዕቆብ ሆይ የፈጠረ እስራኤል ሆይ የሠራህ እግዚአብሔር እንዲህ ይላል። ምን ያለህ እግዚአብሔር? ማን ነው የሠራህ? አቤት! ሁላችንንም የሠራን እግዚአብሔር ነው። የሠራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። አንተ የማን ነህ? አዎ ሁላችንንም የሠራን እግዚአብሔር፣ ሁላችንንም የፈጠረን እግዚአብሔር። በአዳም በኩል እግዚአብሔር ሁላችንን በእጁ አበጃጅቶናል፣ በመዳፎቹ ቀርጾናል፣ ግሩምና ድንቅ አድርጎ ሰርቶናል። እንዲህ ተብሎ እንደተጻፈ እዚህ በኦሪት ዘፍጥረት በምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ቃሉን አስተውሉት። እግዚአብሔር አምላክ ሰውን ከምድር አፈር አበጀው። አዎ ሁላችንን ያበጃጀ የፈጠረን የሠራን እሱ ነው። ዳዊት ምንድን ያለው? እጆችህ ሠሩኝ፣ አበጃጁኝ፣ እንዳስተውል አድርገኝ፣ ሥርዓትህን እማራለሁ። የዳዊት መዝሙር 118 ቁጥር 73 ላይ የተመዘገበ ቃል እጆችህ ሠሩኝ፣ አበጃጁኝ፣ እንዳስተውል አድርገኝ፣ ሥርዓትህን እማራለሁ አለ። በእጆቹ ያበጃጀን አምላክ እንድናስተውል ሁላችንንም ይርዳ። ስለዚህ ሁላችንን የሠራን የፈጠረን አምላካችን እግዚአብሔር ካለመኖር ወደ መኖር አምጥቶናል። ካለመታየት ወደ መታየት አምጥቶናል። ይሄንን ነው ለያዕቆብ የተናገረው። ተቤዥቼሃለሁና አትፍራ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም። ለጊዜው እስራኤል ከግብፅ የባርነት ቤት ወጥተው ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን ሲጓዙ ስላለው ነገር ነው የሚነግረው። በውሃ ውስጥ ባለፈ ጊዜ፣ በዮርዳኖስ ባህር ውስጥ ባለፈ ጊዜ
በኤርትራ ባህር ውስጥ ባለፈ ጊዜ ውሃው አያሰምጥህም። ምን ማለት ነው? ውሃውን እንደ ግድግዳ አድርጌ፣ ውሃውን እንደ ሳር ክምር አድርጌ በደረቅ አሻግርሃለሁ ማለት ነው። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም። በእሳት ውስጥም ባለፍክ ጊዜ እሳቱ አያቃጥልህም። እንደ እሳት ያለ ፈተና እስራኤል በጉዟቸው ነበረ። እሳቱ ግን መከራው ግን አላቃጠላቸው፣ አላጠፋቸው። ይህንን ለያዕቆብ ነገረው እግዚአብሔር። አትፍራ፣ አትጨነቃ፣ አትደንግጣ፣ እኔ ካንተ ጋር ነኝ እያለ ያጽናናው ነበረ፣ ያበረታው ነበረ። ለፍጻሜው ቃል ስለ ሁላችንም የሚነገር ቃል እኛ የኛ አይደለንም፣ እኛ የእግዚአብሔር ነን። እኛ የማን ነን? አንተ የኔ ነህ አይደል ያለው ያዕቆብን። እኛም የእሱ ነን። በመጀመሪያ ከላይ እንዳየን በጥንተ ተፈጥሮ የፈጠረን እግዚአብሔር ነው። ግሩምና ድንቅ አድርጎ የሰራን እግዚአብሔር ነው። እንዲህ ተብሎ እንደተጻፈ እስኪ ይህንን ቃል አስተውሉት። ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። የዳዊት መዝሙር 138 ቁጥር 14 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው። ግሩምና ድንቅ ሆኜ በሉት ተፈጥሬአለሁና አመሰግንሃለሁ። አመስግኑት። ግሩምና ድንቅ አድርጎ የፈጠረን አምላክ ስሙ የተመሰገነ ይሁን። ስለዚህ ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች ተብለን ለምንጠራ ለእኔና ለእናንተ የሚነገር ቃል ነው። አንተ የኔ ነህ የሚለው ቃል እኛ የኛ አይደለንም፣ እኛ የእግዚአብሔር ነን። የማን ነን? የእግዚአብሔር። በጥንተ ተፈጥሮ ፈጥረናል፣ አይተነዋል። እሱን በአዲስም ተፈጥሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን በመቆረስ ደሙን በማፍሰስ በአዲስም ተፈጥሮ ፈጥሮናል። የኛ አይደለንም፣ እኛ የሱ። አንተ የኔ ነህ ማለት በዚህ በኤፌሶን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 2 ቁጥር 10 ላይ መልካሙን ሥራ እናደርግ ዘንድ በኢየሱስ ክርስቶስ ተፈጠርን ነው ያለ። እስኪ ቃሉን አብረን እንበለው። መልካሙን ሥራ እናደርግ ዘንድ በኢየሱስ ክርስቶስ ተፈጠርን። ምን አልን? በማ ምን እንድናደርግ? መልካሙን ሥራ እንድናደርግ፣ መልካሙን ሥራ እንድንሰራ በኢየሱስ ክርስቶስ ተፈጠርን። በአዲስ ተፈጥሮ ፈጠረ። ሥጋውን ቆርሶ ደሙን አፍስሶ ወገኖቼ ፈጠርን። ምንድን ነበር ያዕቆብን ያለው እግዚአብሔር? ተቤዥቼሃለሁና አትፍራ ነበር ያለው። ተቤዥን፣ ዋጀን። በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ እንዴት እንደተቤዠ እንዴት እንደተዋጀ ተጽፎልናል። ላነበው እፈልጋለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ተቤዥቼሃለሁና አትፍራ
ያዕቆብን ለፍጻሜው እኛንም ኢየሱስ ክርስቶስ በአዲስ ተፈጥሮ ፈጠርን፣ ተቤዠን፣ ዋጀን፣ የራሱ ገንዘብ አደረገን። እኛ አይደለንም። ምን ነው የሚለው መጽሐፍ? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ነው የሚለው። እዚህ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ የተመዘገበ ነው። ከኋላ መለስ ብዬ አየዋል። እንዲህ ይላል፣ ከዝሙት ሽሹ ብሎ ይጀምራል። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚያደርግ በገዛ ሥጋው ላይ ኃጢአትን ይሠራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት። እስኪ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ እኛ የማን ነን? አንተ የማን ነህ? በዋጋ ተገዝተናል። ዋጋው አሁን ቅዱስ ጴጥሮስ እንደጻፈልን ባካችሁ ብር አይደል፣ ወርቅ አይደል፣ ዕንቁ አይደል። ዋጋው ሥጋውን ነው የቆረሰ፣ ደሙን ነው ያፈሰሰ፣ በመስቀል ላይ ነው የተሰቀለ፣ ውድ ዋጋ ነው የከፈለ። በሌላም ስፍራ ላይ እንዲህ ተብሎ ተጽፏል። እስኪ ይህንን ቃል አስተውሉት። እዚህ ቆላስይስ ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ እርሱ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስን እርሱ ከጨለማ ሥልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። አስተውሉት ቃል እርሱ ከጨለማ ሥልጣን አዳነን። ከምን ሥልጣን? አሁን ከጨለማ ሥልጣን አዳነን ሲል ጨለማ ይሄ የምናውቀውን ፀሐይ ስትጠልቅ ያለውን ጨለማ አይደለም። ጨለማ ያለው መርገምን ነው። ጨለማ ያለው ኩነኔን ነው። ጨለማ ያለው ኃጢአትን ነው። እርሱ ከጨለማ ሥልጣን አዳነን፣ ከሞት ሥልጣን አዳነን፣ ከመርገም አዳነን፣ ከኩነኔ አዳነን፣ ከፍዳ አዳነን፣ በውርስ ከሚመጣው ኃጢአት አዳነን። እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅር ልጅ መንግሥት አፈለሰን ነው። ስለዚህ ውድ ዋጋ ከፈለ፣ ሥጋውን ቆረሰ፣ ደሙን አፈሰሰ፣ በዋጋ ገዛን። ማንም ሰው ለራሱ አይኖርም። ማንም ሰው ለራሱ አይሞትም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን ተብሎ ተጽፏል። ሮሜ ምዕራፍ 14 ቁጥር 7 ጀምሮ እስኪ የተመዘገበውን እንየው። ሮሜ 14 ቁጥር 7 ላይ እንደዚህ ይላል፣ ከእኛ አንድ ሰው እንኳን ለራሱ የሚኖር የለም፣ ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። የማን ነን? አንተ የኔ ነህ ማለት ይሄ ነው። እባካችሁ አትጨነቁ። ለራሳችን አንኖርም፣ ለራሳችንም አንሞትም። በሕይወት ሆነን ብንኖር ለጌታ ለእግዚአብሔር እንኖራለን። የእሱን ፍቃድ እያደረግን እንኖራለን። ብንሞትም
ካለ እግዚአብሔር እንሞታለን፣ ወደ እሱ እንሄዳለን። ሞት የመጨረሻ ነገር አይደለም። ከሞት አጠገብ ሕይወት አለ። ከመቃብር አጠገብ ትንሣኤ አለ። ሞት ማለት ወደ እግዚአብሔር የምንሄድበት መንገዱ ነው እንጂ ለክርስቲያኖች ሞት ማለት አለቀ አበቃ ማለት ወይም ጉዳት አይደለም። ድሮ እኛ ሞት ይመስልን አፈር ነው፣ ሞት ይመስልን ጨለማ ነው፣ ሞት ይመስልን ድንጋይ ነው፣ ሞት ይመስልን ሲኦል ነው። ይሄ የተሳሳትንበት ዘመን ነው። ሞት ለክርስቲያኖች ጥቅማቸው ነው። ምን አለ ሐዋርያው ቅዱስ ጳውሎስ? ለእኔ ሕይወት ክርስቶስ ሞትም ቢሆን ጥቅም ነው አለ። ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ የተመዘገበ እግዚአብሔር ቃል። እስኪ ለእኔ ሕይወት ሁላችሁም አልተናገራችሁም። ለእኔ ሕይወት ክርስቶስ ሞትም ቢሆን ጥቅም ነው። ሞት ለክርስቲያኖች ምናቸው? እኛ ሞት ቢመስለን አፈር ነው። ሞት ይመስለን ጉዳት ነው አይደለም? ሞት ይመስለን ጨለማ ሲሆን ነው አይደለም? መጽሐፍ እንደዚህ ሞት ከዚህ ዓለም ውጣ ውረድ ማረፊያ፣ ሞት ወደ እግዚአብሔር የምንሄድበት መንገድ ነው። ሞት የመጨረሻ ነገር አይደለም። ለእኛ ለክርስቲያኖች መጽሐፍ ቅዱስ እንደሚል ጥቅማችን እንመለስ ወደ ቀደመ ነገራችን። ስለዚህ ማናችንም ለራሳችን አንኖርም፣ ብንሞትም ለራሳችን አንሞትም። መጽሐፍ እንደሚል ለእግዚአብሔር እንኖራለን፣ ስንሞትም ለእግዚአብሔር እንሞታለን፣ ወደ እግዚአብሔር እንሄዳለን። ስለዚህ አንተ የኔ ነህ፣ እኛ የመድኃኔዓለም ነን፣ እኛ የክርስቶስ ነን። ወገኖቼ አትጨነቁ፣ በምንም ነገር ተስፋ አትቁረጡ። ብዙ ነገር ዓይናችን ሊያይ ይችላል፣ ብዙ ነገር ጆሮአችን ሊሰማ ይችላል፣ ግን ብቻችንን አይደለም። ከኛ ጋር ማን አለ? ማን አለ? እግዚአብሔር አለ። እሱ አለ። ምንድን ነው የሚያስፈልግ? ምንድን ነው የሚያስጨንቅ? አንተ የኔ ነህ እያለን እግዚአብሔር ምንድን ነው የሚያስፈልግ? እህቶቼ፣ ወንድሞቼ፣ እኛ የእሱ እሱ የኛ ነው። ያስብልናል፣ ስለኛ ይዋጋል። እናንተን የሚነካ የዓይኑን ብሌን እንደሚነካ ነው ይላል። በዚህ በትንቢተ ዘካርያስ በምዕራፍ 2 ቁጥር 8 ላይ ተመዘገበ ቃል እናንተን የሚነካ የዓይኑን ብሌን የሚነካ ነዋል። መቼስ ታውቃላችሁ፣ ዓይናችን ላይ የምናደርገውን ጥንቃቄ ታውቃላችሁ። አንድ ዓይን ያለው በአፈር አይጫወትም እንላለን። ማንም ሰው የዓይኑን ብሌን አያስነካ። ስለዚህ እግዚአብሔር ምን አለ? እናንተን የሚነካ አለ። እኛን እኮ ነው። ለጊዜው እስራኤልን ነው፣ ለፍጻሜው እስራኤል ዘነፍስ ተብለን የምንጠራ እኛ የአዲስ ኪዳን ክርስቲያኖች በደሙ የዋጀንን እኛን ነው። እናንተን የሚነካ የዓይኑን ብሌን እንደሚነካ ነው። እንደ ዓይኑ ብሌን ነው እግዚአብሔር የሚጠነቀቅልን። እንደ ዓይኑ ብሌን ነው እግዚአብሔር የሚያስብልን። ስለዚህ እኛ የእግዚአብሔር ነን፣ እግዚአብሔርም የእኛ ነው። ምንም ቢጎልብን፣ ምንም ብናጣው ነገር የለም። በምድር የሚያስፈልገንን ያደርግልናል፣ በሰማይም ደግሞ መንግሥቱን እርሱን ያወርሰናል። እግዚአብሔር ለዚህ ክብር ሁላችንን በቸርነቱ ያብቃል።
ምን አለው ያዕቆብን? በስምህ ጠርቼሃለሁ። በምን ጠርቼሃለሁ? ይኸውላችሁ እግዚአብሔር እያንዳንዳችንን በስማችን ያውቀናል። በምናችን ያውቀናል? እኔ 5 ሰው ወይም 10 ሰው በስሙ እዚህ ውስጥ ላውቅ ይችላል። ሁላችሁንም በስማችሁ እኔ ላውቃችሁ አልችልም። እርስ በርሳችንም ሙሉ ለሙሉ በስማችን ልንታወቅ አንችልም። እግዚአብሔር ግን ሁላችንን በስማችን ያውቀናል፣ በስማችንም ይጠራናል። ታውቃላችሁ ሰው በሕይወቱ በጣም ደስ የሚለው በስሙ ጠርታችሁ ሰላም ስትሉት። አንድ ቀን ያገኛችሁትን ሰው ሁለተኛ ቀን ስታገኙት በስሙ ጠርታችሁ ሰላም ስትሉት በጣም ደስ ይለዋል። እግዚአብሔር ደስ በሚለን ነገር መጣ። ምን አለ? በስምህ ጠርቻለሁ፣ በስማችሁ ጠርቻችኋለሁ፣ በስማችሁ አውቃችኋለሁ፣ እናንተ የኔ ናችሁ አለ። ስለዚህ እግዚአብሔር ያውቀናል። ሰዎች ላያውቁን ይችላሉ። እግዚአብሔር ግን ምን ይለናል? አቤት ያውቀናል። አያውቀንም? ያውቀናል፣ ያስብልናል። ምን አለ መጽሐፍ? ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገር ስለ እናንተ አላስብም። እናንተ ትለምኑኛላችሁ፣ እኔም ደግሞ ይሰማችኋለሁ አለ። ኤርምያስ 29 ቁጥር 11 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው። ለእናንተ በሉ እስኪ የማስባትን ሐሳብ እኔ አውቃለሁና ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገርን ስለ እናንተ አላስብም። እናንተ ትለምኑኛላችሁ፣ እኔም ደግሞ እሰማችኋለሁ። እግዚአብሔር ከኃጢአት በስተቀር የምንለምነውን ልመና ሁላችንንም ይስማ። ስለዚህ እሱ የእኛ ነው፣ እኛ የእሱ ነን። ምንም ያጎድልብን ምንም የሚያሳጣን ነገር የለም። ያዕቆብን ተቤዥቻለሁና አትፍራ፣ አንተ የኔ ነህ፣ በስምህ ጠርቼሃለሁ እንዳለ እኛንም ተቤዥቶናል፣ በዋጋ ገዝቶናል። ውድ ዋጋ ከፍሎ ነው የገዛን። ውድ ዋጋ ወገኖቼ፣ ሰው ታውቃላችሁ፣ ዋጋ የተከፈለበትን ነገር በጣም ያከብራል። በጣም የሚያከብረው ውድ ዋጋ የከፈለበትን ነገር ሲያስቀምጠው እንኳን በጣም ጥሩ ቦታ ነው ያስቀምጠው። አሁን ዋጋ ወጥተን የገዛንበትን ሞባይል በጥንቃቄ ነው ማለት ዋጋ የገዛንበትን ሰዓት፣ ዋጋ ያወጣንበትን ሰዓት፣ ሰው በስጦታ መልክ የሰጠንን ሽቱ ይሁን ጌጥ ይሁን መኪና ይሁን ሂዱበት እናንተ ውድ ዋጋ ስለተከፈለበት ስለወጣበት አክብረን ነው ማለት ነው። እኛም ዋጋ የተከፈለብን አሁን የምንኖረው ኑሮ ዋጋ እንደተከፈለልን ይሁን። እስኪ ሁላችንም ራሳችን ኑሯችን ክርስቶስ ዋጋ እንደከፈለልን ይሁን የምንኖረው። ዋጋ የተከፈለባቸውን ቁሳቁሶች የምንሰጠውን ያክል ክብር ለዚህ ሰውነታችን እንሰጠዋለን። ቤተ መቅደስ ለተባለ ለሰውነታችን ዋጋ እንሰጠዋለን። በክብር በንጽህና እየጠበቅነው ነው ወይ? አላቆሸሽነው ወይ? ብዙዎቻችን እኮ መቅደስ የተባለ ሰውነት ቆሽሾብናል ከእግዚአብሔር ልጆች። አንዳንዶች በዝሙት አቆሽሸውታል። አንዳንዶች በስካር አቆሽሸውታል። አንዳንዶች በሐሜት፣ በተንኮል፣ በምቀኝነት፣ በሥጋ ሥራ አቆሽሸውታል። መጽሐፍ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ያውም እነማን ናችሁ? እኛ የማ ቤተ መቅደስ ነን? ዛ አንደኛ ቆሮንቶስ ምዕራፍ 3
ቁጥር 16 ላይ የተመሰከረ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። ባካችሁ በስካር መቅደሳችንን ያፈረስንበት ዘመን ይብቃ። በዝሙት መቅደስ የተባለ ሰውነታችንን ያፈረስንበት ዘመን ይብቃ። መተተኛ ቤት በመሄድ ድግምተኛ ቤት በመሄድ ጠንቋ ቤት በመሄድ መቅደስ የተባለ ሰውነታችንን ያፈረስንበት ዘመን ይብቃ። በቅናት ሰይጣናዊ ጽንስ በማስወረድ በተንኮል በምቀኝነት በክፋት መቅደስ የተባለ ሰውነታችንን ያረከስንበት ያፈረስንበት ዘመን ይብቃ። ዋጋ የተከፈለበት ቤተ መቅደስ ነው። ክርስቶስ ዋጋ ከፍሎበታል፣ እኛ አልከፈልንበት። ስለዚህ መቅደሳችንን በንጽህና እንጠብቅ። እኛ የእኛ አይደለንም። እኛ የመድኃኔዓለም ነን፣ የአማኑኤል ነን፣ የክርስቶስ ነን፣ የእግዚአብሔር ነን። በቃ አትፍራ ብሎታል ያዕቆብን። እኔ ካንተ ጋር ነኝ አትፍራ ብሎታል። ከእኛ ጋራም እግዚአብሔር ስላለ እንፍራ። እግዚአብሔር ፍርሃትን ከሁላችን በቸርነቱ ያርቀን። ብዙ እንፈራለን። ጥቂት ነገር አይተን ትምህርታችንን ጠቅልለን በዚህ በማቴዎስ ወንጌል በምዕራፍ 10 ላይ የተመዘገበ ቃል አነበዋለሁ። ቁጥር 28 ጀምሮ ሥጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ምን አትበል? አትፍሩ። ይልቁንም ነፍስንም ሥጋንም በገሃነም ሊያጠፋ የሚችለውን ፍሩ። ሁለት ድንቢጦች በአንድ ሳንቲም ይሸጡ የለምን? ከእነርሱ አንዲቱ ያለ አባታችሁ ፍቃድ በምድር ላይ አትወድቅም። የእናንተ የራሳችሁ ፀጉር ሁሉ እንኳን ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። እግዚአብሔር ከእኛ ጋራ በረድኤት ከእኛ ጋራ በበረከት ከእኛ ጋራ በቸርነት እንዳለ አውቀን አምነን ከፍርሃት ርቀን እንድንኖር ሁላችንን በቸርነቱ ይርዳል። ከጭንቀት እንድንገላገል ከጭንቀት እንድንርቅ መድኃኔዓለም ሁላችንንም ይርዳል። ወገኖቼ ኢየሱስ ክርስቶስ ወደዚህ ምድር የመጣበት ብዙ ዓላማ ቢኖረውም 3 ነገሮችን ከሰው ልጆች ለማራቅ ነው ይላሉ የቤተ ክርስቲያን ሊቃውንት። ስንት ነገሮች? 3። መጀመሪያ ፍርሃትን ለማራቅ፣ ሁለተኛ ጭንቀትን ለማራቅ፣ ሶስተኛ ተስፋ መቁረጥን ለማራቅ። ፍርሃትን ለማራቅ አዎ አትፍሩ እያለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምር ነበር። ጭንቀትን ለማራቅ በአንዳች አትጨነቁ ይላቸው ነበር። ተስፋቸውን ደግሞ ለመቀጠል በተስፋ ደስ ይበላችሁ ይል ነበር። ስለዚህ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ እሳቱ አያቃጥልህም፣ ነበልባሉ አይፈጅህም። እኛ የማ ስለሆነ እግዚአብሔር የማ ስለሆነ እግዚአብሔር የማን ነው? እኛስ የማን ነው? በቃ እኛ የኛ አይደለም፣ የእግዚአብሔር ነን። የሚያስብልን አለ፣ የሚጨነቅልን አለ፣ የሚጠብቀን አለ፣ የሚዋጋልን አለ፣ እንደ አይኑ ብሌን የሚንከበከበን አምላክ አለ። አመስግኑት ይህንን አምላክ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አንድ ቃል ተናገረ ትምህርቴን ጠቅልላለሁ። ከእኛ ጋር እሱ አውላላ ሜዳ ላይ ትቶን አይሄድም እግዚአብሔር። ምናልባት የተደገፍናቸው ወንድሞቻችን፣ እህቶቻችን፣ ባልንጀሮቻችን ጀርባቸውን ሊሰጡን ይችላል። አለሁልሽ አለሁልህ ይሉን የነበሩት፣ ከአንተ ጋር ነኝ ይሉን የነበሩት ጀርባ ሊሰጡን ይችላል። ምንም ዋስትና የለም። እግዚአብሔር ግን ለባህሪው ሐሰት አይሰማም። ላያደርግ አይናገርም። ከተናገረ ቃሉ በምድር ላይ ጠባት። አንተ የኔ ነህ እኔም ያንተ ነኝ ካለን ሁልጊዜ እግዚአብሔር ከኛ ጋር አይረሳንም።
አይተወንም፣ አይጥለንም። ምንድን ነው የሚለው? ወላጆች እንደሌላቸው ልጆች ምን አልላችሁ? የዮሐንስ ወንጌል ምዕራፍ 14 ቁጥር 13 ወላጆች እንደሌላቸው ልጆች አልተዋችሁም። ወላጅ የሌለው ልጅ ቢራማ ያበላ፣ ቢጠማ ማን ያጠጣው፣ ቢታረዝ ማን ያለብሰው? ስለዚህ ወላጆች እንደሌላቸው፣ ሲራቡ የሚያበላቸው እንደሌለ፣ ሲጠሙ የሚያጠጣቸው እንደሌለ፣ ሲታረዙ የሚያለብሳቸው እንደሌለ አልጠላችሁም፣ አልጥላችሁም፣ አልረሳችሁም። እኔ የእናንተ ነኝ፣ እናንተም የኔ ናችሁ። ይህን ቃል አምላካችን እግዚአብሔር በልባችን ሰሌዳ ላይ ይጻፍልን። ብቸኝነት ሲሰማን፣ ዙሪያው ገደል ሲሆንብን፣ ቀኑ ሲጨልምብን፣ ማጣፊያው ሲያጥረን፣ ከሞት ይልቅ ሕይወትን ስንመርጥ ሰማይ የተደፋብን ሲመስለን አንተ የኔ ነህ ያለን እግዚአብሔር ትዝ እንዲልን ከጭንቀት ውስጥ፣ ከፍርሃት ውስጥ፣ ከብቸኝነት ውስጥ እንድንወጣ መድኃኔዓለም ሁላችንን ይርዳ። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የሚዘንበውን ዝናብ አምላካችን እግዚአብሔር የምህረት ዝናብ ለሁላችን ያደርግልን። አንተ የኔ ነህ። አዎ የሁላችንን መጨረሻ አምላካችን እግዚአብሔር ያሳምር።